ትወጣለህ። ኢየሱስ ክርስቶስ ወደ አላህ ይሰግድ እንደነበር ካሳየን ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ እንደሚሰግድ ለአምላኩ ባሳየህ ምን ለአላህ ከሆነ ብቻ ለአላህ ይሰግድ ነበር የሚል ካወጣልኝ አምላክ እንዴት ይሰግዳል ትላላችሁ ብለሃል አይደል? ቆይ አንዴ ችግር የለም። ቆይ ኢየሱስ ክርስቶስ ይሰግዳል አይሰግድም? ለአምላኩ አምላክ አለው አይደል? ለአምላኩ ይሰግዳል። ኧረ አምላክ ለራስ አምላክ እኮ ነው። ለማን ነው የሚሰግደው? እዚህ ጋር ለራስ አምላክ አንዴ ተዋህዶ ሜት አድርግ እንጂ ታወራለህ። ይቅርታ አንድ ጊዜ የመጨረሻ ሜት አድርግ። አትሰማም? እንደ ወንድ ልጅ አይደለህ እንዴ? በተራ ታወራለህ። ቀስ በል እሺ። ይኸውልህ ኢየሱስ ክርስቶስ አምላክ እንዳለው ታውቃለህ አይደል? ኖቭ ለአምላክ አለ የለውም? ኢየሱስ አምላክ አለው። አምላክ የለ እርሱ አምላክ አይሆንም ማለት ነው። ለአምላክ አምላክ ሊኖረው አይችልም አይደል? አረ ለራሱ አምላክ አይዋ። ኢየሱስ ግን አምላክ እንዳለው አስተምሯል። መጽሐፍ ቅዱስ ላይ ባሳየን ትላለህ። አምላክ እንዳለው አስተምሯል። ለራሱ ለኢየሱስ ለራሱ አምላክ አለኝ ብሏል። አዎ ብሏል። ላሳየህ እስከ አሳየኝ። አሳየኝ። አይዋ ላሳየህ። ኢየሱስ ክርስቶስ አምላክ እንዳለ ያስተማረበትን ላሳየህ። ያውና ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላንብብልህ፣ ታነባለህ። ኢየሱስም ገና ወደ አባቴ አላረጉህምና እሱ ነው አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አረጋለሁ ብለሽ ንገሪያቸው አላት። እና ምን እያለ ነው መሰለ? እዚህ ምን እያለ ነው መሰለ? ወደ አምላኬና ወደ አምላካችሁ እነግራለሁ ብለሽ ንገሪያቸው። ለሷ ነው መልእክት እየሰጣት ነው ያለው። ቆይ ከማብራራት በፊት ቃሉን በፊት እነግራለሁ ሳይሆን አድርጋለሁ ነው የሚለው። ወደ አምላኬ የሚለው ኢየሱስ ክርስቶስ አምላኬ የሚለው ማን ነው? አረ እሱ እኮ አይደለም ወደ አምላኬ እያለ ያለው ወደ አምላኬና ወደ አምላካችሁ ብለሽ ያለ ኢየሱስም አለ ነው የሚለው። ወደ አምላኬ ወደ አምላካችሁ አድርጋለሁ አለ እያለ እየተናገረ ወደ አምላኬና ወደ አምላካችሁ ያለ ነው ብለሽ አስወጣ በደንብ አነበዋለሁ። አነበብከው? ከይወልህ ወደ አምላኬ ወደ አምላካችሁ አድርጋለሁ ብሏል ብለሽ ንገሪያቸው እያላት ነው ለመግደላዊት ማርያም። እና ስለዚህ ወደ አምላኬ ወደ አምላካችሁ አድርጋለሁ ብሏል። በድጋሚ ያውጣልኝ፣ በእናትህ በድጋሚ ያውጣልኝ። ማትፈራ ከሆንክ በድጋሚ ያውጣልኝ። ክርክር ከሆነ ክርክር ይምሰላ አውጣው። ያው ጠጋ አድርጎ አዎ። ኢየሱስም ገና ወደ አባቴ አላረኩም አትንኪ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና አምላካችሁ ወደ አምላካችሁ አረጋለሁ ብለሽ ንገሪያቸው አላት። በቃ ለአምላኬን አምላክኩምን ሲ ኢየሱስ ታገብሪው ባይዞ መልእክት ነው እየሰጣት ያለው። እኔ አምላክ ሌላ አምላክ አለኝ እያለ አይደለም፣ ለሷ ነው መልእክት እየሰጣት ያለው። ወደ አምላኬ ወደ አምላካችሁ አድርጋለህ የሚለው ማን ነው? ደግሞ ለአማርኛው ሶሪ እሱ ኤፌሶን 1:3 ጨምርለት። ባይዞ ከትግራይ ክልል ቆይ አንዴ ኖቫ ኤፌሶን 1:3 እንክፈትለት በግልጽ ማየት። አሎ የምን አይደለም። ለምሳሌ ላንተ ብቻ እያንጠለጠልክ አትምስ። ጀመር ከመጀመሪያ እስከ መጨረሻ ድረስ አንብብለት። አራትን ጫጩ። ቆይ አንዴ ምን ሆናችሁ ነው? ኖቫ ከመጀመሪያ እስከ መጨረሻ አስነብብ። ኤፌሶን 1:3ን ክፈትለት። እሱ ኖቫ አሁን ተረጋጋና አንድ ላይ ከኔ ጋር እናነበዋለን። እሺ ራስ አንብበህ ከራስህ ታስረዳለህ። ይሰማል? ኖቫ
ኖቭ አለክ? ቅድም ያለፈው ይሄ ከውጭ ሀገር የመጣው በቃ ሁሱ አስወርዱት። ኔትወርኩ አሪፍ አይደለም ወይ አስተካክሉ። እሺ ከላይ ሄኖክ አለ እየተሰማኝ ነው። ሄኖክ አለ። እኔም ሄኖክ ነው ስሜ በእርግጥ። እሺ ኢየሱስ ክርስቶስ አምላክ እንዳለው አስተምሯል አላስተማረም? ተዋህዶ ምን እያለ አምላክ እንዳለው አስተምሯል? ስንት አምላክ ነው የምታመልከው? አንድ አምላክ ነው የማመልከው። እሺ ያ አንድ አምላክ ስላንተ ኃጢአት ብሎ መስቀል ላይ ተሰቅሏል? እሺ አንድ አምላክ እንደማመልክ ላስረዳ። ጥያቄውን መልስ። ስንት አምላክ ነው የምታመልከው? ስለ አንድ አምላክ ነው ብለኸኛል። ያ አንድ አምላክ ለአንተ ኃጢአት ብሎ መስቀል ላይ ተሰቅሏል አልተሰቀለም? ያ አንድ አምላክ ለአንተ ኃጢአት ብሎ መስቀል ላይ ተሰቅሏል አልተሰቀለም? እሺ እሱም ኔትወርኩ እየዘገየ ነው ልጆች። ጥያቄው ነው ያዘገየው፣ ኔትወርኩ አይደለም። ኦኬ እያስተባም። እሺ ስለ ሰው ልጆች በደል ብሎ አንድ አምላክ ተሰቅሏል። እሺ መስቀል ላይ ከተሰቀለው አምላክ ከአንዱ አምላክ ውጭ ከዚያ ከአምላክ ውጭ ሌላ አምላክ የለም አይደለ? ይኸውልህ ይሄን ላስረዳ። የተጠየቀውን መለሰ። ሄሎ አንተ ልጠይቀኝ አይችልም። ሲጀምር ላብራራልህ እንጂ በመጀመሪያ ጥያቄውን ከጠየቀኝ በኋላ ላብራራልህ። ዝም ብለህ አንተ በጠየቀው ካድክማ ልታስክደኝ ነው። በፍጹም እንደዚህ እሺ ልታስክደኝ ነው አላየህ? ልታስክደኝ ነው። እሺ ከላይ ያለው የተናሰ ጥቅስ ብቻ እያንጠለጠልክ አትሩጥ። እስኪ በመጀመሪያ እንግባባ በደንብ። አንድ ጥቅስ ብቻ አይደለም እኔ ሁለት ጥቅስ አንጠልጥዬ የምሮጠው ደግሞ አልሮኩም። ተቀምጫለሁ። ይቅርታ ተቀምጫለሁ አልኩ። ስህተት ነው። ይቅርታ ልንገርህ። አንዴ አዳምጠኝ አንድ ጊዜ። አንዴ መመለስ የማትፈልግ ከሆነ ልታስክደኝ ነው የምትል ከሆነ እንዴት ነው ማውራት የምንችለው? ላሳየህ እኮ ነው። ትችላለህ ለምትጠይቀው ጥያቄ አንድ ስንት አምላክ አለ ስለ ጊዜ እኮ መመለስ ይችላል። በደንብ ላስረዳ። እሺ አዳምጠኝ። በደንብ ላስረዳ። መመለስ ይችላል በደንብ መጀመሪያ ምስጢረ ሥላሴን መጀመሪያ በደንብ ከብቶ ከሆነ ምስጢረ ሥላሴ እግዚአብሔር በባህሪው የማይመረመር ያልተወለደ አምላክ እንደሆነ መጀመሪያ ማመን መቻል አለብህ። አሁን ዝም ብሎ በአንተ በራስህ መረዳት አይደለም ምስጢረ ሥላሴን የምተነትነውና የምታስተምረው ማለት ነው። በቃ እሺ በቃ ሄኖክ ያንተ አስረዳኝ። አንተ ምናልባት አንድ ጊዜ ቆይ አንድ ጊዜ አብረን ሆነ ሁለታችን ሄኖክ እሺ አብራችሁ ትሆናላችሁ። እሺ በቃ ሄኖክ እና ሄኖክ አንዴ ሁለታቸውን በርፈዕ الميوت وتكلموا معي። እሺ አሁን አምላክ አልተወለደም ይላል ከላይ ያለው ሆነ ምን ትላለህ? መጀመሪያ እግዚአብሔር በባህሪው የማይመረመር ያልተወለደ እንደሆነ መጀመሪያ ማወቅ መቻል አለብህ አልኩ። ከዛ በኋላ አብ ወልድ መንፈስ ቅዱስ ደግሞ እኒህ እሱን በደንብ መረዳትና ማንበብ አለብህ። ይሄንን ካነበብክ በኋላ ግን ይሄ ግልጽ ይሆንልሃል። የማይነጣጠሉ አንድ የሆነ በባህሪው አንድ ነው የማይመረመር ያልተፈጠረ ዘላለማዊ አምላክ ነው እግዚአብሔር ማለት። ይሄንን ከተረዳ አምላክ አልተወለደም ምስጢረ ሥላሴ እዚህ ላይ ይገባል። በቃ ገባሽ። አምላክ አልተወለደም ነው ያልከው ከቅድመ ዓለም በባህሪው ዘላለማዊ ነው የማይመረመር ነው ያልተወለደ ነው። ይሄንን በደንብ ይግባ በባህሪው አምላኩ ማለት ነው። እሺ ወልድ አልተወለደም። ወልድ ከባህሪ አባቱ መንፈስ ቅዱስ ሲወለድ ወሮ በለው እንዴት ነው? አንድ ጥያቄ ራስህ በተረዳበት መንገድ የምትጠይቀው ሲጀመር ጥያቄ የሚጠይቀው ራሱ በተረዳበት ብቻ ነው። ይሄ ደግሞ ፈጽሞ ሊሆን አይችልም። ራስህ በተረዳበት መንገድ ከሆነ ይኸውልህ ሌላ እንትንም የመረዳት የማወቅ ሳይሆን ሌላ ፖለቲካ ለመስራት ነው የሚሆነው እና እግዚአብሔር በባህሪው የማይመረመር ያልተፈጠረ ያልተወለደ እንደሆነ ከተረዳ ከዛ በኋላ ደግሞ ምስጢረ ሥላሴ ምንድነው የሚለውን ነገር ደግሞ ይገባሃል ማለት ነው። ግልጽ እኮ ነው ይሄ። እሺ አይወልህ ስንት አምላክ ነው የምታመልከው? ከባህሪ አባቱ ከአብ አንድ አምላክ ነው ያለው። አምላክ አንድ ነው። በቃሽ። ይሄ ደግሞ በምስጢረ ሥላሴ ሲገለጥ ደግሞ
በአካል በግብር እሱን በደንብ ማወቅ መንበብ ይጠበቅብሃል ማለት ነው። ይኸውልህ ላስረዳህ። እኔ ደግሞ እሺ አንተ በመጀመሪያ አንተ በፈለከው ብቻ ጥያቄ ለመጠየቅ እንትን አትበል። ይሄ ጥሩ አይደለም ለአንተም ማለት ነው። ሁላችንም በመጀመሪያ አንተ በፈለከው ጥያቄ አትጠይቅ። አንተ ሙስሊም ነህና እኛንም ሙስሊም ብቻ ጠይቃለህ አልሽ። እምነት እስኪ ንገረኝ እስኪ ክርስትና ማለት ምን ማለት ነው? እስኪ ንገረኝ። አንዴ ተረጋጋ። ክርስትና ማለት ምን ማለት ነው? እሺ አስረዳኝ። በቃ አስረዳኝ። እሺ እኔ ሳስረዳህ ክርስትና የሚባለውን ሃይማኖት እግዚአብሔርም ሆነ ነብያቶች አልደነገጉትም፣ አያውቁትም። ስላሴ የሚባለውን እምነት ነብያቶች ሆነ እዚህ ጋር ደግሞ አዳምጠኝ። ወይ እንጂ ረጋ ብለህ አስረዳ አልከኝ እኮ ላስረዳ እንጂ። እሺ ክርስትና ያስተምራለህ። ስለ ክርስትና ልናገር። ክርስትና የሚባለው ሃይማኖት ቃሉ ራሱ ክርስትና የሚለው መጽሐፍ ቅዱስ ላይ አንዲት ቦታ የለም። እግዚአብሔር እርግጠኛ ነህ? ክርስቲያኖች ክርስትና የሚለው ቃል የተሞላ እሺ ቃል ግባልኝ። እኔ ካመጣሁኝ ምን ታደርግልኛለህ? እኔ አንተ ካመጣህ እሱን እንደው እኔ አንተን ከገዝታ አወርድሃለሁ። አላወርድህም፣ እዚሁ ታድራለህ። ችግር የለም። አሁን ክርስትና የሚለው ቃል ካላመጣህ ግን አንተ ከክርስትና ትወጣለህ። እንስማማ? አመጣልሃለሁ። ካላመጣህ ከክርስትና ለቀህ ትወጣለህ። እንስማማ? በፍጹም እኔ ልንገርህ እኮ የለም ማለት ነው። ያውቃለህ። አሁን አያችሁ አይደለ? ክርስትና አለ አውቃለሁ፣ በደንብ አውቃለሁ። እሺ ከሌለስ ያን ደግሞ አሳያለሁ። እሺ አትወጣ ከክርስትና። ግን ክርስትና ስህተት እንደሆነ ትረዳለህ። የዛኔ አይደል? በፍጹም ስህተት እንዳልሆነ እኔ አሳያለሁ። ሙስሊም ስህተት እንደሆነ ግን አሳያለሁ እኔ በደንብ ማለት ነው። ክርስትና ደግሞ ይጠይቀኛል። አንድ ያዳምጥ። ክርስትና የሚለው ቃል መጽሐፍ ቅዱስ ላይ ከሌለ ክርስትና ስህተት እንደሆነ ከዚህ ትረዳለህ። አሁን ወደ ማስረጃው ሄድና አውጣ። ያላ ትልቁ ላይ ክፈተው። ክርስትና የሚለው ቃል አለ ብለሃል አይደል? እዛ ከሌለስ አውጣው ዝም ብለህ እሺ ከሌለስ ክርስትና የሚለው ቃል ከሌለ አውጣውና እንነጋገር እኮ። እኔ ካለ ክርስትናን ትቀበላለህ ብለኸኛል አይደለ? ከሌለ ደግሞ አንተ ክርስትናን ለቀህ ትወጣለህ ማለት ነው አይደለ? በአንጻሩ ማለት ነው። ሌላ አልጨምርም። አብሽር ተስማማለህ? ክፈተው የምትሄድ ያልክበት ቦታ ና እንጂ ና እንጂ የት ነህ? ወጣ የጌታ ሰው በጌታ ስም እንዳትወጣ አደራህ። ሁሱ በነገራችን ላይ እዚህ ላይ ሌሎችም ሰዎች እንዲያውቁ የምፈልገው ነገር እኛ እምነታችን እስልምና ይባላል፣ እኛ ተከታዮቹ ደግሞ ሙስሊም እንባላለን። በክርስትና ሃይማኖት ደግሞ ሃይማኖታቸው ክርስትና ይባላል፣ ተከታዮቹ ደግሞ ክርስቲያኖች ይባላሉ። እኛ የጠየቅነው ሃይማኖቱን ነው። ክርስትና የሚባል ሃይማኖት መጽሐፍ ቅዱስ ላይ አለ ወይ? ይሄ ነው ጥያቄያችን። እና ይሄ ነው ካለ መልስ። ሌሎች ክርስቲያኖች ካላችሁ ግቡ። ታብታቡን እስቲ አንዴ 2 ሚሊዮን እናርገው። ሪፖርት ምን አስታክ እያደረገ ነው። ኮፒ ሊንኩን አንድ ጊዜ 30 ሺህ እናስገባው እና ሁሱ ከሚለው አጠገብ የልብ ቅርጽ አለች። እሷን እየነካችሁ ሁላችሁም ሜምበር ሁኑ። አንዳንድ ኮይን ነው እቺ ልብ ቅርጿን የምትለውን ስትነኳት አንድ ኮይን ነው። ሜምበር ሁኑ ሁላችሁ። እስቲ አንዴ ሁላችሁም ሜምበር ሁኑ። ይሄው ልክ እንደዚህ ማለት ነው፣ እንደ ኮሌክት እንደሚለው ሁላችሁም። እና ላይቭ ሁሉ ጊዜ ስትገቡ ሜምበር መሆን አትርሱ እሺ። ለላይቭ ያግዟል። ሪፖርት ምናምን ቢደረግ አሪፍ ነው የሚሆነው። ሁላችሁም ሜምበር ሁኑ እየነካችሁ። ቀጥሉስ። እሺ ወጥቷል ልጁ። ክርስትና የሚለው ቃል ወይንም የሃይማኖቱ መጠሪያ የለም መጽሐፍ ቅዱስ ላይ የለም መጽሐፍ ቅዱስ ላይ። እሺ ጥያቄ ያለው ይቀጥል። በቃ ዮሴፍ ማነው? አሎ ሰማችኋል? መጣን። እሺ በሐቤት በኩል ነው የመጣው። እሺ ሰላም ጥያቄ ሰላም እኔ ጥያቄ ትናንትና የሆነ ላይ ብላይ ነበርና ኡስታዝ እየተጠየቁት ጥያቄ ማለት ነው። ጓደኛዬ ሚስቱ ካፌር ናችና ምግብ እያዘጋጀች ታስፈጥረናለች ምናምን ሲለው አይ አይቻልም አለው ማለት ነው።
እሺ ክርስቲያን ሴት ምግብ ሰርታ ብታስፈጥር ችግር የለውም፣ ማፍጠር ትችላላችሁ፣ መብላት ትችላላችሁ። የእሷ ስጋን ያረደችው ከሆነ ወይም ደግሞ በክርስቲያን እጅ የታረደ ከሆነ ያ ስጋ ቢስሚላህ ተብሎ የታረደ መሆን አለበት። ከአላህ ስም ውጭ በሌላ ስም ቢታረድ አይቻልም። ግን ለምሳሌ ሙስሊም ሰው ስጋውን አመጣ ገዛና ክርስቲያን ልጅ ደግሞ መጥታ ፊጥራ ሰራችላቸው፣ ይሄን ቢበሉ ችግር የለውም፣ ብትበሉ ችግር የለውም። አላህ በቁርአን ላይ ወጠዓሙኩም ወልየውመ ኡሒለ ለኩም አጠይባት ወጠዓሙ ለዚነ ኡቱል ኪታብ ሒሉን ለኩም ወጠዓሙኩም ሒሉን ለሁም ብሏል። እነሆ ዛሬ ለእናንተ ጥሩ ጥሩ ምግቦችን መመገብ ተፈቀደ። የእነዚያ የይሁድና የክርስቲያኖች ምግብ ለእናንተ ተፈቅዷል፣ እናንተም ለእነርሱ ተፈቅዷል። ከፈለጉ አብሏቸው ብሎን ማብላት ትችላላችሁ ለክርስቲያን ሰዎች። ግን ስጋ ከሆነ ልብ በሉ በዚህ ጉዳይ ላይ ክርስቲያኖች የሚያርዱት ከሆነ ክርስቲያኖች ቢስሚላህ ወይንም በአላህ ስም ብለው ቢያርዱት ይፈቀዳል። ካልሆነ ግን ከአላህ ውጭ በሌላ አካል ቢያርዱ የዛኔ አይፈቀድም። ይህ እንዳለ ሆኖ ሙስሊም ሰው ስጋን ገዝቶ አምጥቶ ክርስቲያን ልጅ ሰርታ ብታበላችሁ ያንን የሰራቸውን ለፊጥራ መብላት ይቻላል። አይ እሺ እኔ በእርግጥ ስጋዩ ምን ጥያቄያቸው አልገባኝም፣ ግን ኡስታዙንም አላውቃቸውም። ለመጀመሪያ ጊዜ ነው ያየኋቸው፣ ግን አይቻልም ሲሉ ነው ያየኋቸው። ለዛ ነው። አይ እሺ ስተታ እንከለከል ምንም አይነት ማስረጃ የለም። እሺ ጥያቄ ያለ ይቀጥል። እሺ ሰላም ነው። ሰላም እሺ ይሰማል? ይሰማል። ሻይ ጥያቄ ነበረኝ። እሺ ጥያቄው ምንድነው? አንዴ አላህ ስንት እጅ አለው? ኦኬ ሁለት። እግዚአብሔር ስንት እጅ አለው? ቀሩ አንዴ ስላንተ ለማውራት አንዴ አንጻራዊ እንድናደርጋት ከሚለው አንጻር ነው። እግዚአብሔር ስንት እጆች አሉት? እኔ አሁን ለመጠየቅ እኮ ነው የገቡት እኮ ንጽጽር ቦታ ስለሆነ እንድናውቀው ለጠቅላላ እውቀት ነው አይደል? ለዛ ነው፣ ሌላ አይደለም። አብሽር። እሺ እግዚአብሔር ስንት እጆች አሉት? እኮ እየተግባባና እኔ አሁን ለመጠየቅ ስለሆነ እኮ ተግባብተናል እኮ። ይኸውልህ አንጻራዊ አድርገን የንጽጽር ቦታ ነው እና እንደ አጋጣሚ የመጣሽው አባ ንጽጽራዊ ጥያቄ እናድርገው እንትን እናድርገው በቃ ለመረዳዳትና ለማወቅ ያክል ነው። አብሽር እኮ ቀጣይ ትጠይቀኛለህ አንተ ማለት እኮ ቀጣይ ችግር የለውም። እኔ ልጠይቅና ቀጣይ እናደርገዋለን። አጭር እኮ ነው። እግዚአብሔር ስንት እጆች አሉት? እኔ እኮ እንዴ ጥያቄ አለኝ ብዬ እኮ ነው የገባሁት። ልጠይቅ አይደለም። እሱ እንትን ሐሳቡን እንዲረዳው ሊዮ ይሰማሃል? ሊዮ ምን መሰለክማ፣ አሁን አንተ አላህ ስንት እጅ አለው ብለህ ስትጠይቅ አንተ ስለ ፈጣሪ እጅ ደግሞ የሆነ ያወቅከው ነገር ስላለ ከዛ አንጻር ነው ጥያቄ የፈጠረብክ አይደለም። ምን ያውን ጥያቄ ማለት ልጠይቅ ነው የገባሁት እኮ ገባኝ። አሁን ምን መሰለህ መመለስ አለብኝ እኮ ወደ እኔ ወደ ራሱ ለመመለስ እኮ አሁን ምን መሰለህ እኔ አሁን ጥያቄ ስላለ አረዲዮ ተረጋጋ፣ አንዴ ተረጋጋ። በአምላክ ታምናለህ? እኔ አምናለሁ። በቃ ስለዚህ አንተ ስለ ራስህ አምላክ ያለህ ዕውቀት አለና ከዛ ዕውቀት አንጻር ተቃራኒ ሲሆንብህ ነው መተህ ጥያቄ የምትጠይቀው። ገባ? ተቃራኒ ካልሆነብማ ለምን የኛንስ አምላክ አታመልክም እንዴ? በቃ ስለዚህ እኛ ምን መሰለክማ ሁለት እጅ አለው አለ። ከዛ አንተስ ግን እንዴት ነው? ምንድነው በእናንተስ ያለው? እግዚአብሔር ስንት እጅ አለው ተብሎ እኮ ስለ ራሴ አይደለም አሁን እኮ ንገረን፣ አስተምረን፣ እኛንም አስተምረን። እኔ ላስተምር ሳይሆን ስለ እናንተ ነው ልጠይቅ ገባሁ እኮ። ስንት እጅ አለው አሉክ እግዚአብሔር? አንተ መልስ የላችሁም? አለን መልሶላል እኮ። ይኸውልህ ሊዮ አዳምጥ አንድ ጊዜ። ንጽጽር ማለት ምን ማለት ነው? እስኪ ንገረን። ንጽጽር ማለት አንዱን ከሌላው ጋር ማወዳደር ማለት ነው። አዎ አይዋ፣ ይሄ የዛ ቤት ነው ንጽጽራዊ። አያየህ ከሆነ ቆይ አንዴ ተረጋጋ፣ ቀስ በል። ክርስቲያን ልጆች ይገባሉ። አንተ ጋር አሁን አዲስ ጓልክብን። እስካሁን ክርስቲያን ልጆች ይጠይቃሉ፣ እንጠይቃቸዋለን፣ ሃይማኖታችንን እንረዳዳለን፣ እንመላለሳለን። ገብቶሃል አይደለ? ስለዚህ አንተ አምላክህን የማታፍርበት ከሆነ የጠየቀው ጥያቄ አለ፣ በዚያ ላይ ተመልሶልሃል። እኔ አልመልስም አላልኩህም። ገብቶሃል አይደለ?
ያን የተመለሰውን ደግሞ በአንጻሩ እሷን ብቻ መልሳትና በቃ እልፍ ነው ቶሎ ምለው። ከዛ ወደ ቀጣይ አንተ ትቀጥላለህ። እግዚአብሔር ስንት እጆች አሉት? እግዚአብሔር እጅ የለውም። እጅ እንዳለው ማስረጃ ላሳየህ ነው። በእጆቹም ያጨበጭባል መጽሐፍ ቅዱስ ላይ ማለት ነው። አሁንና ማስረጃውን ተመልከት። ላሳየህ ነው። እጆች አሉት። እጅ መኖር ብቻ ሳይሆን በእጆቹ ያጨበጭባል። ቃል በቃል እግዚአብሔር በእጆቹ ያጨበጭባል ያለበትን ነው ማሳየህ። ና አንብበውና ምን ይላል እዚህ ጋር ሕዝቅኤል 1:17 ምን ይላል? ልዮ አንብባት መጽሐፍህ ነች። ስለ እግዚአብሔር እጅ ነው የሚናገረው። አንብበው። እኔ ደግሞ በእጄ አጨበጭባለሁ መዓቴንም እጨርሳለሁ። እኔ እግዚአብሔር ተናግሬያለሁ ይላል። አይዋ እግዚአብሔር ምን አለ? በእጄ አጨበጭባለሁኝ አለ። እግዚአብሔር እጅ እንዳለው ብቻ አይደለም ማሳየህ፣ በእጆቹ ያጨበጭባል። ምን ትላለህ? ምን ትላለህ? እኮ ስለ ስጋው ነው እያወራ ያለው። ስለ መለኮቱ ከሆነ እስቲ አስረዳኝ፣ ማስረጃ አውጣ። አይዋ በስጋ የተገለጠው መቼ ነው? በአዲስ ኪዳን ጊዜ አይደለም አምላክህ? በስጋ የተገለጠው አምላክህ ነው። ዓለም ልክ ሲፈጠር በስጋ ተገልጧል አምላክህ በብሉይ ኪዳን ጊዜ? አዎ ተገልጧል። በስጋ ተገልጧል? አዎ ተገልጧል። ማን ነበር የተገለጠው? አብ ነው፣ ወልድ ነው፣ መንፈስ ቅዱስ ወይንስ ሶስቱም ናቸው የተገለጡት? በሶስትነት ተገልጧል። ሶስቱም ተገልጠዋል በስጋ? አዎ። ስለዚህ ሶስቱም ስንት እጅ አላቸው ማለት ነው? በስጋ ያ ስድስት። በመለኮት እጅ የላቸውም፣ በስጋ ግን ስንት እጅ አላቸው? ስንት እጅ ነው ያለው አምላክ እግዚአብሔር? ስድስት። ስንት እጅ ነው ያለው? አብ ሁለት እጅ ኖሮ ተገልጧል። ወልድም ሁለት እጅ፣ መንፈስ ቅዱስም ሁለት እጅ። መለኮታቸው ግን ዜሮ ነው፣ እጅ የለው። በስጋ ነው ስድስት እጅ። ኦኬ አብ ወልድ መንፈስ ቅዱስ ብለህ የተናገርካቸው እነሱ አምላክ አይደሉም ማለት ነው? መለኮት አይደሉም? መለኮት አንድ መለኮት ነው ያለው፣ ግን በስጋ መገለጥ ይችላል እኮ። እነያ በስጋ የተገለጡት አብ ወልድ መንፈስ ቅዱስ ናቸው ብለኸኛል። እነሱ መለኮት አይደሉም ማለት ነው? በስጋ የተገለጡት አንድ መለኮት ነው ያለው። አሁን ኢንሻአላህ ሁለት እጅ እንዴት ኖረው? አንድ መለኮት አይደለም? አብ ወልድ መንፈስ ቅዱስ በስጋ የተገለጡት ናቸው። እነሱ እጆች አላቸው፣ ስድስት እጅ አለኝ አይደል? መለኮት ግን እጅ የለውም ማለት። ስለዚህ አብ ወልድ መንፈስ ቅዱስ እንዴት ኖረው? እስቲ አስረዳኝ። ሲሄድ ሁለት እጅ እንዴት ኖረው አለ? በአካል ወይስ በመለኮት? በቃ አንድ ጊዜ ቆይ አብ ወልድ መንፈስ ቅዱስ በስጋ የተገለጡት ናቸው። እነሱ እጅ አላቸው አለ። ነገር ግን መለኮት እጅ የለውም አለ። አብ ወልድ መንፈስ ቅዱስ መለኮት አይደሉም ማለት ነው? እየነገርኩህ እኮ ነው። አብ ወልድ መንፈስ ቅዱስ በስጋ ሲገለጥ እጅ ኖረው፣ ከዛ መለኮቱ ግን እጅ የለውም። እጅ ኖረው ነው እጅ ኖራቸው። ምክንያቱም ቅድም ለአብም ለወልድም ለመንፈስ ቅዱስም ለእያንዳንዳቸው እጆች አሏቸው ብለህና፣ እጅ ኖረው ሳይሆን እጆች። ስንት እጆች ነው ያላቸው? ስድስት እጆች አይደል? ስለዚህ እነዚህ አብ ወልድ መንፈስ ቅዱስ አምላክ አይደሉም ማለት ነው? በስጋ የተገለጡት በስጋ በመለኮት እጅ የለውም እኮ እያልኩ እኮ ነው። አልሰማኸኝም? የለውም ከነሱ እኮ ተስማማኝ። ሊዮ እኮ ከሌለ ታዲያ መለኮት እጅ የለውም። መለኮት በስጋ አብ ወልድ መንፈስ ቅዱስ የሚባሉት የቆጠርካቸው አካሎች እነዚህ ሶስቱ አብ ወልድ መንፈስ ቅዱስ በስጋ የተገለጡት አብ ወልድ መንፈስ ቅዱስ እነሱ አምላክ ናቸው? መለኮት ናቸው? አይደሉም። መለኮትን ለይተህልኛል ቅድም፣ እሱን ተስማማሁኝ። እጅ የለውም አልከኝ መለኮት። አብ ወልድ መንፈስ ቅዱስ ግን እጆች አሏቸው እነርሱ አልከኝ። እነዚህ አብ ወልድ መንፈስ ቅዱስ አምላክ አይደሉም ማለት ነው ወይ? መለኮት አይደሉም ማለት ነው ወይ? ይሄን አሁን ጥያቄ ባጭሩ ላስረዳ። አሁን እኮ መለኮት ነው አይደለም? አብ ወልድ መንፈስ እኮ ልንገርህ፣ ላስረዳ ካንዴ። እሺ አሁን አላህ በምሳሌ ነው ማስረዳ። ንጽጽር ነው ያልከኝ ቅድም ማለት ማነጻጸር። አሁን አላህ እኮ ንጽጽር ነው እኮ። በአምላክ አታፍርማ። እየነገርኩህ እኮ ነው። ንጽጽር እየነገርኩህ ነው።
ነው አይደለም። እኔ ስለ አላህ ብትጠይቀኝ መለኮት ነው አይደለም ብትለኝ፣ አዎ በማንነቱም በመለኮትነቱም መለኮት ነው። እሱን ትጠይቀኛለህ እኮ መልስ አፈልግም። እሺ መጨረሻ ላይ ትነግረኛለህ። ቆይ አንዴ እኮ ስለዚህ አብ ወልድ መንፈስ ቅዱስ አንተ ራስህ በተናገርከው ላይ እኮ ነው መለኮት እጅ የለውም አልከኝ፣ ተስማማሁኝ። እሺ አብ ወልድ መንፈስ ቅዱስ ግን እጅ አላቸው አልከኝ። ከመለኮት ላይ የተለየ እሺ። ስለዚህ እጅ አላቸው እነሱ እነዚህ አምላክ ናቸው ወይስ አይደሉም? አብ ወልድ መንፈስ ቅዱስ መለኮት ነው በስጋ የተገለጠ መለኮት። አሁን አላህ ሁለት እጅ አለው። እሺ አምላክ ነው? አንድ መለኮት ነው ይሄ ሁለት እጅ? እስቲ አፈራራ። ምንም ማድረግ አይቻልም። ለማለስ አልቻለም። በቃ እስቲ መልስልኝ። እሺ የኔ ጥያቄ ማለት አንዱ መለኮት ሁለት እጅ እንዴት ኖረው? እነዚህ ሁለት እጆች መለኮት ናቸው ወይስ አካል ናቸው? ጥያቄ ማለት ባህሪ ናቸው። የእርሱ መለኮታዊ ባህሪያቶቹ ናቸው። መለኮት ሁለት መለኮት አላችሁ? ሁለት መለኮት ሳይሆን አንድ መለኮት ነው ያለው አላህ እኮ። ታዲያ መለኮት ነው አካል ነው እያልኩ እኮ። አካል የሚባል ነገር የለውም እሱ እኮ። እሺ መለኮት ነው ሁለቱ ነው አይደል? እንደ ቸብችበህ ምናምን ከፋፍለህ ምናምን የሚጠየቀው እሱ ያለው ክርስትና ላይ ነው። ለምን ከተባለ ይሄ አዳምጥ ረጋ በለ። እኛ ቆይ አንዴ ለመልስልህ አዳምጥ። አምላክ አላህ Subhanahu Wa Ta'ala ያያል፣ ይሰማል። አደምን በእጆች የፈጠርኩት አለ አላህ Subhanahu Wa Ta'ala። አላህ ራሱ ቃል በቃል ሲናገር አንድ ብቻ ነው ብሎ ዘግቶታል፣ እርሱ በማንነቱ ማለት ነው። ገብቶሃል አይደለ? እኛ ያንን ከፋፍለን ቸብችበን እንደዚህ የቸረቸርን እንትን እያለን ይሄ አምላክ ነው የሚል እምነት የለንም። አንተ ጋር ግን ስላለ እኮ እኔ እኮ አሁን ጥያቄ ረጋ በልጭ አታስጨርሰኝ። አንተ ግን ይሄንን እየቸበቸብ ከአንዴ ቃሉን ተወስድና ይሄ አምላክ ነው ትላለህ፣ አንዴ መንፈሱን ተወስድና ይሄኛውም አምላክ ነው ብለህ ገንጥለህ ይሄንን እምነት ያለህ አንተ ነህ። እኔ ግን ይሄ ቃሉ ለብቻ አምላክ ነው፣ መንፈሱ ለብቻ አምላክ ነው፣ እጁ ለብቻው ገንጥያ አምላክ ነው፣ እንደዚህ የሚል እምነትኛ የለንም። ይሄ ያለው ማን ጋር ነው? አንተ ጋር ነው። ጀምረሃቸዋል። አንተ ቃሉንም አምላክ ነው ብለሃል። ስለዚህ ደግሞ መንፈሱንም አምላክ ነው ብለሃል። አሁን ደግሞ ምንድነው የምትባለው አንተ? አምላክህ ብልቱ አምላክ ነው ወይንስ አይደለም ነው። ምክንያቱም ሉቃስ ወንጌል ምዕራፍ 1 ቁጥር ረጋ በለ አታስጨርሰኝም? እሺ እየሰሙ አምላክህ ሊገርዙትን በስምንተኛው ቀን ወሰዱት ይላል። ያ የተገረዘው ብልቱ አምላክ ነው ወይንስ አይደለም ብዬ መጠየቅ የምችለው እኔ ነኝ። ምክንያቱም እየከፋፈልክ አምላክ የምታደርገው አንተ ነህ። እኛ ጋር እንደዛ የለም እያልኩህ ነው። ስለዚህ ኢየሱስ ክርስቶስ አምላክህ ብልቱ የተገረዘው ያ አምላክ ነው ወይንስ አይደለም? እሺ አመሰግናለሁ። እኔ ግን አሁን ጥያቄ አልተመለሰልኝም። ምክንያቱም አንድ ነኝ ብሏል አላህ። እየነገርኩ ነው። ጥያቄ አልተመለሰልኝም። የመጀመሪያው አላህ አንድ ነኝ ብሏል። ሁለት ብሎ የከፋፈለው ማን ነው? ሁለት ብሎ የከፋፈለው ማን ነው? እሺ አላህ ሁለት ነው የሚለውን አሳየን። እሺ ትልቁ ላይ ነህ፣ ሂድ ክፈት። በማስረጃው አሁን የተናገርከው ማስረጃ አሳየን። እሺ ሂድ። ሁለት ነኝ። እሺ ቀኝ በጣም ጥሩ። አላህ ሁለት ነኝ ያለበትን ሊያሳየን ነው። እስቲ አንዲ እሺ 38:75 ላይ እስቲ አንዴ ክፈትልኝ። አላህ ሁለት ነኝ ያለበትን አንተ ራስህ ከፍተህ የምታሳየው ትልቁ ላይ ነው። እኔ አሁን መክፈት አልችልም። አንዴ እሺ አላህ ሁለት ነኝ ያለበትን ችግር የለም። እሺ ከጎንህ ሰው የለም? እንደው ሞባይል የያዘ ሰው ማንም የለም። በቃ አሁን እኔ ልከፍት ነው። አላህ ሁለት ነኝ ያለበትን ሊያሳየን ስንት ነው? 38:75 እስቲ አንዴ እሱ ጋር ከሆነ 38:75 እሺ 38:75 አንብበው። አላህ ሁለት ነኝ ያለበትን አሳየን እስቲ ቀይ ያው እዚህ ጋራ በሁለቱ እጆቼ ይላል። እሺ አንብበው። አላህ ሁለት ነኝ ያለበትን አሳየን። እኔ ሌላው እኮ አያገባኝም። አሁን እያልኩኝ ታለው በሁለቱ እጆቼ አያገባኝም ብሎ ሂሳብ የለም ና ሁለቱ ሚለው እዚህ ጋራ ማለት ሁለቱ ሚለው ማለት ማን? አሁን እኔን አትጠይቀኝም። የተናገርከውን አሁን ማሳየት ያለብህ አንተ ነህ። ይኸውልህ ያ ሁለት ያላል እዚህ ጋራ ሁለት እጆቼ አያገባኝም ይላል። ቆይ አላህ ሁለት ነኝ ብሎ እዚህ ቦታ ላይ ተናግሯል አልተናገረም? ወይንስ ዋሽተሃል? በል ሁለት እጆቼ ብሏል። ማን ነው እዚህ ጋር ያለው? ማን ነው? አሁን እኔን አትጠይቀኝም። ማን ነው ያለው? ማስረጃ ቆይ ረጋ በል።
ረጋ በል። ማን ጋር ነው ተረስተሃል ማለት ነው? አላህ እዚህ ቦታ ላይ ሁለት ነኝ ብሎ ተናግሯል ብለህ ተናግረሃል ቅድም። አዎ አሁን አላህ ሁለት ነኝ ብሎ እዚህ ቦታ ላይ ተናግሯል ወይንስ አልተናገረም? ተናግሯል። በቃ አንብበው። አላህ ሁለት ነኝ የሚለውን ያው ሁለት እጆች ይላል። ሁለት እጆች። አዎ አዳምጥ። አላህ እኔ ሁለት ነኝ ብሎ ተናግሯል ወይንስ በሁለት እጆቼ ነው የሚለው? እንዴ እጆቹ ምን ሆነው እንዴ? መለኮቱ አይደለም። አላህ ሁለት ነኝ ብሎ ተናግሯል ወይ እዚህ ቦታ ላይ? እንዴ ያው ተናግሯል። ያው ሁለት እጆች ይላል። ስለራሱ መስሎኝ ነው። አዳምጥ። እኔ ሁለት ነኝ ብሏል አላህ ወይንስ ሁለት እጆቼ ነው ያለው? ሁለት እጆቹ ምኑ ነው? መለኮቱ ናቸው ወይስ ምኑ ናቸው? አየኸው፣ አሁን እኔን እየጠየቀኝ ነው። ቅድም ግን ማይሆን አንተ የምታደርገው ምንድነው? ለተናገርከው ንግግር ማስረጃህን ማሳየት ነው ቀጥታ የምታደርገው። እኔ ስትጠይቀኝ ጊዜ ቆይ አዳምጥ። ስትጠይቀኝ እኔ ዛኔ እመልስልሃለሁ። ግን አሁን አንተ ተናገርክ አይደለ? ማስረጃ አለኝ አልክ አይደለ? ወደ ማስረጃው ስንሄድ ጊዜ የተናገርከው ንግግር እዚህ ቦታ ላይ ሊገኝ ይገባል። ገብቶሃል አይደለ? እዚህ ቦታ ላይ አላህ ረጋ በልህ። አላህ እኔ ሁለት ነኝ ብሎ ተናግሯል እዚህ ቦታ ላይ ወይንስ አላለም? እንደዚህ እኔ ሁለት ነኝ። እሺ ሁለት እጆች ያለው ስለማን ነው የሚያወራው? ስለ ራሱ ነው የሚያወራው። ይሄ ማለት ስለ መለኮቱ ነው እየነገረኝ። እየጠየቅኩ አይደለም እየነገርኩ ነው። ስለ መለኮቱ እያወራ አንተ የተናገርከው እዚህ ቦታ ላይ አለ የለም? እኔ ሁለት ነኝ ይላል አላህ እዚህ። እየነገርኩ እኮ ነው። ሁለት እጆች ያለው ስለ መለኮቱ እየተጠየቀው መልስ። እኔ ሁለት ነኝ የሚል ቃል አለ? እኔ ሁለት ነኝ የሚል ቃል አለ? ሁለት እጆቼ መለኮቴ ይላል። መለኮቴ የሚለውን እናሳየን። ና ገና ጨምርልሃለሁ። መለኮቴ የሚለው የቱ ጋር ነው? ና መለኮቱ አይደለም ሁለት እጆቹ አትጠይቀኝ። መለኮቴ ይላል ብለሃል። መለኮቴ የሚለው ቃል የቱ ጋር ነው? አካል ነው መለኮት። ስለ መለኮቱ መሰለኝ ያወራው። መለኮቴ የሚል ቃል አለ እዚህ ወይንስ የለም? መልስ። ስለ መለኮቱ ነው እያወራ ያለው። አንተ ራስህ አልክ መለኮቴ እያወራ ያለው ስለሱ ስለሚያወራ ነው። አካል ስለ መለኮቴ የሚለው ቃል አለ የለም? ስለ መለኮቱ መሰለኝ የሚያወራው። ሳይቻው አይደለ? ክርስቲያኖች እንደዚህ ናቸው። ስለ መለኮቱ አይደለም የሚያወራው። እስቲ ንገረኝ ስለ ምኑ ነው? አሁን ልንገርህ ምን እንደሆነ። ክርስቲያኖች አያቸው አይደለ? መምህሮቻቸው እንዲህ አይነት ፍልስፍና ነው የሚጭኗቸው። ምን አሁን ይሄን ቃል ያነሱና አላህ ሁለት ነኝ ብሏል ብለውት ነው። አሁን ይሄን ምስኪን ነግረውት ማለት ነው። ደፍኖታል ጭንቅላቱን። አላህ ሁለት ነኝ ብሏል አላ። ልክ የሰጡትን ቁጥር ይዘን ስንመጣ ጊዜ የለም ውሸታም ዲያቆኖች ናቸው የሚጭኗቸው። ብዙ ጊዜ ነግራቸዋለሁ። ከዛ በመለኮቴ ብሏል አላ አሳይ ስለው የለም ወፍ ምንድነው ያለው ከተባለ የዲያቆኖቻቸው ፍልስፍና ውሸት። እሺ የኔ ላውራ ነገር የለም እንዳለ የሚናገሩት ገባችኋል አይደል? ይህ ነው። እሺ ላውራ አላህ Subhanahu Wa Ta'ala አንድ ረጋብ ልቀስበል አምላክ አላህ Subhanahu Wa Ta'ala ስንት ነው የሚለውን በተመለከተ ራሱ ቁል ሁወላሁ አሐድ በል እርሱ አላህ አንድ ነው ይላል። አሁን ሌሎች ክርስቲያኖችን አሳያቸው አላህ ስንት እንደሆነ የተናገረበት ቦታ ላሳየ ተማርሽ የጫኑን አሁን እርግፍ ያደረገን ንጹህ ነገር እየጫንልሽ እንሄዳለን። አላህ ስለ ራሱ ሲናገር ምን አለ? በል እርሱ አላህ ስንት ነው ይላል ልጆች አንድ ነው። አንድ ብቻ ነኝ ያለ አላህ Subhanahu Wa Ta'ala ያርላ ያ አሁን ይሄን ካየን እኔ ደግሞ የተናገርኩትን ደግሞ እኔ በማስረጃ ላሳየሽ። አንተ ግን በማስረጃ ልታሳይ ስላልቻልክ ማለት ነው። ቅድም የተናገርኩት ምንድነው? አምላኬ ብለህ የምታስበው ኢየሱስ ክርስቶስ ብልቱን ሊገረዝ ተወስዷል ብዬ ነግሬሃለሁ አይደለ? ወይስ ተሳስቻለሁ? ሄዲዮ አንድ አረጋግጥልኝ። ይሄን አልመለስክልኝም ጥያቄ ጎበዛ። ወደ ሌላ ከመግባታችን በፊት አልመለስክልኝም። ቆይ ላይት ለታዳማኝ ሲሆን መልስልኝ። የተናገረበት ቦታ ለዛ ላይ ይውላስ ጨርሰሽ ልድገምልህ ብሏል ብለህናል። ማስረጃ ሳይናል እኔ መክፈት ስለማልችል አንተ አውጣልኝ አልክ። እሺ አልኩ፣ ተባበርኩ፣ አወጣሁኝ። ስንል ጊዜ እዛ ላይ አላህ እኔ ሁለት ነኝ ብሏል ወይ ስንል ጊዜ የለም ወፍ አይ በመለኮቴም ብሏል አልክ። ዋሻህ አሁንም ይሄዳል አየነው ወፍ አሁን በመለኮቴም ቢል ቃል የለም። ምንድነው ያለው? ያንተ ፍልስፍና ነው ያለው። በሁለት እጆቼ ስለሚል አሃ ሁለት አምላክ ነው ማለት ነው የሚለው ያንተ ፍልስፍና ነው። እንደሱ ብሎ የተረዳ አንድ ወይ ሊቅ እንደው አምጣልኝ እንኳን ብለህም ወዴትም ባትሄድ ብታወጣም አትችልም። ገብቶሃል አይደለ? የመጀመሪያው ክርስቲያን እዚህ ምድር ላይ አላህ በሁለት እጆቼ ስላለ ሁለት አላህ ነው ማለት ነው ብሎ የተገነዘበው ምድራችን ላይ የመጀመሪያው ሰው ሊዮ አንተ ነህ። ገብቶሃል አይደለ? ያ ስለዚህ አሁን አምላክ ብለህ የምታስበው አንተ እኔ ማውራት አልችልም። እኔ አንተ ብቻ ነው የምታወራው። እሺ አውራ። የተናገርከውን ማስረጃ አሳየና አንድ ቆይ
እሱ እንትን ነው ሊዮ ምን መሰለክ፣ አሁን የተነበበው ምዕራፍ ስለ አላህ ነው የሚያወራው፣ ስለ አላህ እጆች ነው የሚያወራው። ይሄንን አልተረዳህም? ይሄ እኔ ያልገባኝ ነገር የአላህ እጆች የሌላ አካል ነው እንዴ? የራሱ አይደለም? መለኮት አይደለም? ቆይ አይደለም ልንገርክ፣ መለኮት አይደለም እኮ። ቆይ አንዴ አዳምጥ፣ ተረጋጋ። ይሄ ምዕራፍ ስለ አላህ ነው የሚያወራው፣ ስለ አላህ እጆች ነው የሚያወራው። ስለ አላህ መለኮት ነው የሚያወራው። እጆቹ መለኮቱ ስለ እጆቹ። ቆይ አይደለም። አሁን መጀመሪያ አዳምጥ። እዚህ ጋር የሚያወራው ስለ መለኮት ነው ወይስ ስለ መለኮታዊ እጆች ነው የሚያወራው? ስለ መለኮታዊ እጆቹ። በቃ አንተ መለኮት ነው ሁለት ነው እያልከን ያለከው መለኮታዊ እጅ። እኔ ደግሞ ጥያቄ ሁለት የሆነው ኖ መጀመሪያ እኮ ላስረዳክ እኮ ነው። አሁን እዚህ ጋር መለኮት ሁለት ነው እያለን ነው ወይስ መለኮታዊ እጁ ሁለት ነው እያለን ነው? የቱን ነው እያለን ያለው? እስቲ ድጋሙ አንድ ያልሰሙ። እሺ እዚህ ጋር ምዕራፉ ላይ መለኮት ሁለት ነው እያለን ነው ወይስ መለኮታዊ እጆቹ ሁለት ነው እያለን ነው? እኔ አሁን እኮ እሱ ነው ጥያቄ። ሁለት የተባለው ምንድን ነው? በቃ እናስረዳ። መለኮት ነው ወይስ አካል ነው? ላስረዳ። ለምሳሌ ሊዮ አንተ ዝም ብለህ አዳምጥ እሺ፣ በስነ ስርዓት ካልገባህ ያስረዳው ነገር ላይ ትመልሳለህ። ለምሳሌ ያ ጀማ ሊዮ አንድ ሰው ነው፣ ግን ሁለት አይን አለው፣ ሁለት እጅ አለው። ያለው ሁለት እጅ ነው እንጂ እሱ ሁለት አይደለም። ገባችኋል? ሊዮ ሰው ነው። ስንት ሰው ነው? አንድ ሰው ነው፣ ግን ሁለት እጅ አለው። ሁለት ያለው እጅ ነው እንጂ እሱ ሁለት አይደለም። ስለዚህ አላህ አንድ ነው፣ ግን ሁለት እጆች አሉት። ስለ አላህ አይደለም እያወራ ያለው፣ ስለ እጆቹ ነው እያወራ ያለው። ገባክ? ይሄ ምሳሌ ደግሞ አይገልጽም። አሁን ይሄ እኔ ምሳሌ አይደለም፣ አላህ ደግሞ መለኮት ነው። መለኮት ስለሆነ በመለኮታዊ ምሳሌ ከሆነ እስቲ እኮ መለኮት አንድ ነው። ያ መለኮት ደግሞ ሁለት እጆች አሉት። መለኮቱ የመለኮቱ ማለት ነው። ስለ መለኮት ሲሆን የመለኮቱ እጆቼ ካለ እጆቼ እያለ ያለው ማን ነው? እጆቼ ያለው አላህ እኮ ነው። በቃ አላህ አንድ ነው። አላህ ስንት እጅ አለው እንዴ? እኮ ሁለት የተባሉት መለኮት ናቸው አይደሉም እኮ ነው ጥያቄ ነው። አረ እኔ ጠየቅኩህ። ሁለት እጆቼ ያለው ማን ነው? አላህ ነው ያለው። ስንት እጆች አሉት? ሁለት እጅ አለው። እዚህ ጋር ሁለት እጅ እንዳለው ይነግረናል። እነዚህ ሁለት እጆች መለኮት ናቸው ወይስ አካል? ይሄን መልስ። መለኮታዊ እጆች መለኮት ነው ወይስ አካል? መለኮታዊ ሳይሆን መለኮታዊ አካል። እኛ መለኮታዊ እጆች ናቸው ብለን ነው የምንረዳው። መለኮት ነው ወይስ እጅ ነው? እንትን መለኮት ነው ወይስ አካል ነው? የመለኮት እጅ። መልስ የለም እንደዚህ እጆች ሳይሆን መለኮት ነው። የመለኮት እጆች። አልሰማኝም? የመለኮት እጆች። ኦኬ ጥሩ። ስለዚህ ሁለት መለኮት ነው ያላችሁ ማለት ነው። አንድ መለኮት አለ። ያ መለኮት ሁለት እጆች። ሁለት ሆነ? ኖ አልሆነም። ሁለት እጆች ነው ያሉት። ታዲያ ለምን ሁለት ተባለ? ሁለት ሳይሆን ነው ሁለት የተባለ? ሁለት እጆች ስላሉት። ሁለት ሳይሆን እንዴት ሁለት ተባለ ታዲያ? ምኑ ነው ሁለት ያልኩክ? አንድ መለኮት ሆኖ እንዴት ሁለት ተባለ? ሁለት ምን? እነዚህ ሁለት መለኮታዊ ናቸው አልከኝ። ምን አለኝ ያላልኩ? ሁለት እጆች ነው ያልኩክ። ሁለት መለኮታዊ እጆች አላልከኝ እኮ። ሁለት መለኮት ነው ያልኩት እኮ። ሁለት መለኮታዊ እጆች እኮ። ሁለት መለኮት ነው ያልኩት ወይስ ሁለት መለኮታዊ እጆች? መለኮታዊ እጆች። መለኮታዊ ማለት ያው ነው። ልዩነት አይደለም። እስቲ ምንድን ነው? በቃ ልዩነቱ ምን መሰለህ? መለኮት ማለት መለኮት ነው። መለኮታዊ እጆች ማለት ደግሞ የአንዱ መለኮት ያሉት ነገሮች ማለት ነው። ለምሳሌ አምላካችን አላህ ቃል አለው። ገባህ አይደለ? ያ አምላካችን ቃል አለው። ገባህ? ይሄ ባህሪው ማለት ነው። እጆች አሉት። ገባህ አይደለ? ያ መለኮት ያለው ነገር ነው እንጂ እሱ አይደለም። እሱ መለኮት ነው፣ ግን ያ መለኮት መለኮታዊ እጆች አሉት። ስለዚህ ሁለት ያልነው መለኮታዊ እጆቹን ነው እንጂ መለኮቱን አላለም። እዚህ ጋር እኔም ያልገባኝ ማለት ይሄ እሺ፣ ሁለት ለምን አለው? ከፍሎት ነው ወይስ አይደለም? ሁለት ስላለው እሱ ሳይሆን እሱ ነው ያለው። ሁለት አለው። እነዚህ ሁለት ነገሮች ይመለካሉ። አይነጣጠልም ከሱ ጋር እንዴ? ሁለት ሆኖ እንዴት? ለምንድን ነው የማይነጣጠሉ? የሱ ናቸው። ራሳቸውን ችለዋል። ያንተ ሁለት ሆኖ አይነጣጠልም የሚባል ነገር አስረዳለሁ። ያንተ እጅ አንተ ነው ወይስ ያንተ ነው? እኔ በእኔ በሰው ምሳሌ አትስጠኝ። አስረዳሃለሁ። አይ በቃ በዛ ነው። በሰው ምሳሌ አትስጠኝ። አስረዳሃለሁ። ስለመለኮት ነው እያወሩን። ችግር የለውም። እሱ ለኔ ተው፣ አስረዳሃለሁ። ያንተ እጅ ያንተ ነው ወይስ አንተ ነህ? በዚህ ማን እየነገርኩ ነው? እኔ ሰው ነኝ። አሁን እያወራን ያለ ነው ግን ስለመለኮት ነው። ኖ ችግር የለውም። ያንተ እጅ አንተ ነህ ወይስ ያንተ እጅ ነው? በዚህማ እንዴት እንግባባለን? ኦኬ አንተ ነህ በአፍ የምታወራው ወይስ አፍክ ነው የሚያወራው? ይሄ መልስ። ቆይ አንዴ ውስጥ መልስ። አንተ ነህ የምታወራው ወይስ አፍክ ነው የሚያወራው? ምን አይነት ጥያቄ ነው?
መልስ። አንተ ነው የምታወራው ወይስ አፍክ ነው የሚያወራው? እኔ እንጃ። ማን ነው የሚያወራው? ንገረኛ። አታውቅም? ይሄንን እኔ እንጃ። እኔ አላውቅም። እስቲ ማን ነው የሚያወራው? ኦኬ፣ ማን እንደሚያወራም አታውቅም? አሁን ወደ ሌላ ፖለቲካ ከመስራት በፊት ይሄን ተማር። ሁለት ሆኖ ለምንድን ነው ሁለት ሆኖ እንዴት አይከፋፈልም? ለምን? እሺ ቆይ ዲው ምን መሰለክ፣ ማንነት ምን እንደሆነ ታውቃለህ? ማንነት እኔ እየነገርኩህ እኮ ነው። ሁለት ሆኖ እንዴት አይከፈልም ለምን ትለኛለህ? እኮ ላስረዳክ። ማንነት ምን እንደሆነ ታውቃለህ? ቆይ ማንነት ነው። አሁን ስለ ማንነት ስለምንነት ሳይሆን ስለ አትገቡማ። በቃ ይሄማ መጀመሪያ ማንነት ምን እንደሆነ አንተ እኮ ሁለት ሆኖ አይከፋፈልም ማለት ነው። ሁለት ሆኖ አይከፋፈልም ያልከኝ እኮ ነው። በእስልምና ሁለት የሆነ ነገር አይከፋፈልም ማለት ነው። ሁለት የሆነ ነገር እሺ ጃ አንድ ጊዜ ሊዮ በቃ አሁን ቀደም ጃ ሊሰጥህ ሲል ምሳሌ በአንተ አይ እንዴት በእኔ ምሳሌ ታደርጋለህ በፍጡር መለኮትን ብለሃል አይደለ? ስለዚህ በአምላክህ ምሳሌ እናድርግ ማለት ነው። ምክንያቱም አምላክህ ላይ መለኮት እንጂ ሌላ ነገር የለም። ስለዚህ አብ ወልድ መንፈስ ቅዱስ አምላክ ናቸው አይደለም? አምላክ ነው። አምላክ ነው። አምላክ ናቸው። አምላክ ናቸው። አምላክ ነው። አምላክ ናቸው አይደለ? አብ ወልድ አምላክ ነው። አምላክ ናቸው። አምላክ ነው። ሁለቱም ተወዛገብ። ሁለቱንም ደገም። አምላክ ነው። መጀመሪያ አምላክ ናቸው አልክ። አሁን ደግሞ አምላክ ነው አይደለም። አንዳንዴ በስህተት አምላክ ነው። በቃ በስህተት ነው። በቃ ልለፍ። አምላክ ነው። እሺ አምላክ ነው። እሺ አብ ወልድ መንፈስ ቅዱስ እነዚህ ሶስቱ እጆች አላቸው ወይንስ የላቸውም? አላቸው። አላቸው። አምላክ ናቸው። ልብ በሉ። አብ ወልድ መንፈስ አምላክ አይደለም። አምላክ ናቸው አትበል። አምላክ ነው። አምላክ ነው። እጅ አላቸው። እሺ ሶስቱም በስጋ አለው። አልጠየኩም። መለኮቱን ነው። አብ ወልድ መንፈስ ቅዱስ መለኮት ናቸው አይደለ? ወይንስ መለኮት አይደሉም? ስጋ ናቸው፣ ፍጡር ናቸው። በስጋ መለኮቱም የለውም። መለኮት አለው የሚል አንድ መጽሐፍ ቅዱስ ላይ የለም። ስለዚህ አብ ወልድ መንፈስ ቅዱስ መለኮት አይደሉም። አለቀ ማለት ነው። እዚሁ ጋር በስጋ ሲገለጡ በስጋ ነው የተገለጠው። አልጠየኩም። አብ ወልድ መንፈስ ቅዱስን እነሱን ትኩረት አድርጌ እየጠየቅኩ ነው። አብ ወልድ መንፈስ ቅዱስ መለኮት ናቸው አይደሉም? አንድ መለኮት። ስንት መለኮት ነው ያላልኩም። መለኮት ናቸው አይደሉም? አብ ወልድ መንፈስ ቅዱስ ሶስት ናቸው አይደሉም? አንድ መለኮት በሶስት ስጋ ነው። ሶስት ናቸው። አብ ወልድ መንፈስ ቅዱስ ስንት ናቸው? በስጋ ሶስት። አብ ወልድ መንፈስ ቅዱስ ስንት ናቸው? በቁጥር በስጋ ከሆነ ሶስት ነው። በስጋ መለኮት ናቸው አይደሉም? ስጋ ምናምን አልጠየቅኩም። እኔ ያላነሳሁት አንድ መለኮት ነው። አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ መለኮት ስንት ናቸው? ሶስት ናቸው አይደለ? ሶስት ናቸው በስጋ ማለት። እነዚህ ሶስቱ አብ ወልድ መንፈስ ቅዱስ አምላክ ናቸው አይደሉም? አምላክ ነው። አሁን እኮ እያስረዳው ነው። አምላክ ናቸው አትበል እያልኩ አምላክ በል። እሺ አብ አምላክ ነው። አብ አምላክ ነው። አዎ ወልድ አምላክ ነው። አዎ መንፈስ ቅዱስ አምላክ ነው። ሶስት ናቸው አይደለ? በመለኮት አንድ ነው። አሁን እያየናል በስጋ ነው ፈጣሪ። እሺ አብ ወልድ መንፈስ ቅዱስ እሺ መለኮት ናቸው አይደለ? መለኮት ነው ልበልልህ። እሺ ጥሩ። አብ ወልድ መንፈስ ቅዱስ የየራሳቸው የሆነ እጆች አላቸው ወይንስ የላቸውም? አላቸው በስጋ። በጣም ጥሩ። መለኮት ናቸው ብለኸኛል። አብ ወልድ መንፈስ ቅዱስ መለኮት ናቸው አላልኩም። መለኮት ነው። እሺ መለኮት። እሺ አብ ወልድ መንፈስ ቅዱስ መለኮት ነው። እጆች አላቸው የላቸውም? ኧረ በስመ አብ። አዎ አላቸው በስጋ። እሺ በጣም ጥሩ። የእያንዳንዱ እጅ ስንት ነው? የአብ የወልድ መንፈስ ቅዱስ እጆች ስንት ናቸው? አብ ሁለት እጅ አለው። መንፈስ ቅዱስ ሁለት እጅ አለው። ወልድም ሁለት እጅ አለው በስጋ ማለት ነው። ማስረጃ ሳየኝና እየቀጠለ እንድንሄድ ና። ትልቁ ላይ ነው ክፈት። ለእያንዳንዳቸው ሁለት አሁን ጥቅስ እኮ አብርሃም ቤት ሲገለጡ ጥቅሱን እንትኑን አብርሃም ቤት ሲገለጡ በሶስትነት አብ ወልድ መንፈስ ቅዱስ እንደተገለጡ አሳየን። በቃ አየህ አብ ወልድ መንፈስ እንትኑ ቁጥሩን አሁን ለጊዜው የማይመች ቦታ ላይ ስለሆነ ነው እና ግን አብርሃም ቤት በሶስትነት ተገልጧል። እሱ በመለኮት እግዚአብሔር እጅ አለው እናሳየው። በስጋ ሲሆን በመለኮት
እናሳይፍ ነኝ። አሳየኝ። እሺ ትንቢተ ኢሳይያስን ክፈትለት 48:13 ትንቢተ ኢሳይያስ 48:13 እሺ ክፈትለት ያንብብ። ጣት ሁላ አለው ጣትም እናሳየዋለን። እሺ እዚህ ጋር ምን ይላል መሰለህ? ያንብቦ እሱ ራሱ ያንብቦ። አይ እና ያውና አንብብ ሊው 13 ያው ብዙም አይታይም። እስቲ ስለ ስሜ ከሚለው ነው። እጄም ምድርን መስርታለች። ያው ብዙም ስለ ስሜ ቀጣዩን ምንድነው? አይ ቁጥር 13 ያው 13 ኦኬ። እጄም ምድርን መስርታለች፣ ቀኝም ሰማያትን እስቲ ዘርግታለች። ኦኬ። እግዚአብሔር ምድርን በምኑ ነው የሰራው? በእጁ። ኦኬ። እጅ አለው እግዚአብሔር? በስጋ ሲገለጥ እዚህ ጋር በስጋ ተገልጦ ነው እንዴ ምድርን የሰራው እግዚአብሔር? ምድር በስጋ ተገልጦ እንዴ? ከአብርሃም ቤት ከመገለጣቸው በፊት እኮ ነው በስጋ ተገልጦ ነው ምድርን የሰራው። ዓለም ከመፈጠሩ በፊትም እኮ መገለጥ ይችላል። ግን በስጋ ተገልጧል አይገለጥም የሚል እስቲ ማስረጃ እስቲ። ኖ በስጋ ተገልጧል ወይ? በስጋ ሊገለጥ ይችላል። እስቲ መረጃ ስጠንሽ እንደተገለጠ በስጋ። ለዛ ነው እንደዛ ያለው እኮ ስጠና መረጃ እንደተገለጠ ተስማማንሽ። ዲዮ በአብርሃም ጊዜ እንደተገለጠ በሚለው ተስማማን። ቅድም ማስረጃ ስለሰጠን ሰው ከመፈጠሩ በፊት ተረጋጋ፣ አንዴ ረጋ በል። ቅድም ማስረጃ ስትጠየቅ ጊዜ ወዲያው ሰጠን። ከአብርሃም ቤት ተገልጠዋል በስጋ አልከን። እሺ አለን፣ ተስማማን። አሜን ነው። አሁን ግን ይሄ ሰማይና ምድርን በሚፈጥር ጊዜ በስጋ ተገልጧል ወይ ነው? እግዚአብሔር በስጋ ይገለጣል። ለምን አይገለጥም? ተገልጦ ከሆነ ማስረጃ ስጠን። የቱ ጋር ልክ ለአብርሃም ቅድም እንደሰጠህን አብርሃም ተገልጧል ብለህ አዳምን ሲፈጥር ተገልጦለት አይደለ እንዴት እንትን ያለው የፈጠረው በስጋ ተገልጦ በስጋ ተገልጦ ነው የሰራው አዳምን አይደለ? አዳምን በስጋ ተገልጦ ፈጠረው። በስጋ ተገልጦ አዳምን። ኦኬ። ስለዚህ ክርስቲያን ሰማችሁ፣ እግዚአብሔር በስጋ የተገለጠው አዳምን ከመፍጠሩ በፊት ከዚያን ጊዜ በፊት ጀምሮ ነው ማለት ነው። እሺ እዚህ ጋር እየተናገረ ያለው በእጆች እያለ ያለው ስድስቱም እጆች ናቸው እየፈጠሩ ያሉት የእግዚአብሔር። ቅድም 6 እጆች አሉት አብ ወልድ መንፈስ ቅዱስ ስላልከን አይደለ? ስድስቱም እጆቹ ናቸው የሰሩት ወይንስ አብ ነው ወልድ ነው መንፈስ ቅዱስ ነው ተናጋሪ ወይንስ ሶስቱም ናቸው እየፈጠሩ ያሉት? ይሄ እኮ ጥያቄ ማለት አላህ በሁለት እጁ ነው ዓለምን የፈጠረው። አላህ Subhanahu Wa Ta'ala ዓለምን በእጆች የፈጠርኩኝ አላለም። ያው ይሄ ነው መልሱ። አንተ ግን በእጆች የፈጠርኩኝ ሁለት እጆቹ አልፈጠሩ ወይ? አላህ ዓለምን በእጆች የፈጠርኩኝ ቢል ኖሮ ልክ አንተ እንደቀደሙ ታሳየን ነበር። ሁለት እጆቹ አልፈጠሩም ወይ? ዓለምን አልፈጠሩም አይልም። እንደሱ የሚል የለም። ከሌለ አሁን አንተ ጋር ቆይ አዳምጥ፣ ረጋ በል እንጂ እኮ የሉም ሳይሆን አልፈጠሩም ወይ? አንድ አዳምጥ፣ ረጋ በል። ይሄ መልስልኝ። ፈጥረዋል አልፈጠሩም? ኦኬ እሺ አዳምጥሽ ልመልስልህ። ይሄን ሳመልስ ወደ ድራት አልሄድም። አብሽር። ያው አላህ ሰማይን በእጆቼ በፈጠርኩኝ ብሎ አልተናገረም። ስለዚህ አንተ ግን አዳምጥ፣ ረጋ በል። ያንተ አምላክ ግን በእጆቼ ፈጠርኩኝ ይላል። ቅድም ደግሞ የመለኮት እጆች 6 ናቸው ብሎናል። የእነርሱም ባለቤቶቻቸው አብ ወልድ መንፈስ ቅዱስ ይባላሉ ብሎናል። ሶስቱም ናቸው ሲፈጥሩ የነበሩት ምድርን ወይንስ አንዱ ነው? አሁን መልስ። እኔ ደግሞ አላህ ሁለት እጆቹ ለምን አልፈጠሩም ነው ማለት። ያልፈጠረ አምላክ አለ ማለት ነው። አንደኛዎቹ አልፈጠሩ ከሆነ በቃ ሰለሞን ይመልስልህ። አሁን ሰለሞን ይመልስ። እሺ ሰለሞን ከላይ አስገቡኝ ያልክ ነበር ወይ? ሰላም ነው። ሰላም ነው። እንዴት ነህ? አዳናለን። እኔማ አሁን ነው የገባሁትና እኔ የሰማኋችሁ ነገር ከመጀመሪያ በዚህች ምድር ሲመጣ ኢየሱስ ክርስቶስ ታምራትን አላደረገም ምናምን እያላችሁ ነው። ግን ታምራትን ሲያደርግ ነበረ። ድውያንን እንትን ያሉትን ሲፈውስ ነበረ። በስጋ ተገልጦ ማለት
ስለሱ አላወራንም። ተአምር ስለማድረግ አላወራንም። እና ስለሱ ሳይሆን ያወራነው ስንት አምላክ ነው የምታመልከው? ስለዚህ ነበር ስናወራ የነበረው። አንድ አምላክ። ያ አንድ አምላክ በስጋ ማን ነው ሞቶልሃል? በማን ነው ይቅርታ፣ ያ አንድ አምላክ ሞቶልሃል ስለ ኃጢአት በመስቀል ላይ ወይስ አልሞተም? ለኛ ብሎ በዚች ምድር መቼም ያው በዚች ምድር ለዓለም ለሰው ልጆች ብሎ መከራን ተቀብሏል። ለምን እኛን እንዴት እንደሚወደን ፍቅሩን ለማሳየት እኛን ለማዳን መጥቷል። እሺ በጣም ጥሩ። እንደሱ ከሆነ መስቀል ላይ ከሞተው አምላክ ውጭ ሌላ አምላክ የለም አይደለ? ማንም የለም። በጣም ጥሩ። አብ አምላክ ነው አይደለም? አብማ ያው ራሱ መንፈስ ቅዱስ እኮ ነው ታውቃለህ። ስለዚህ አብ በስጋ ተገልጦ እኮ ነው የመጣው። አብ ነው እንደ በስጋ የተገለጠው? አብ ነው በስጋ የተገለጠው? ወልድ ነው? ወልድ ሳይሆን አብ ነው ለምን አልፈራ? ኔትወርክ እያዘን ላ አልያዘኝ ተርከብሽ አብ ነው በስጋ የተገለጠው አምላክ ነው እያልኩ ነው። አምላክ ነው እኮ። ስለዚህ መስቀል ላይ የሞተልህ አንድ አምላክ አለ፣ ከእርሱ ውጭ ሌላ አምላክ የለም ወይ ስልህ የለም አልከኝ። አብ አምላክ ነው ወይ? አዎ አምላክ ነው። መስቀል ላይ ተሰቅሏል ወይ? አልተሰቀለም። አንድ አምላክ ነው ያለው። በስጋ ተቀልጦ እኮ ነው በዚህች ምድር